الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، وأشهد أن لا إله إلا الله ولي الصالحين، وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. اللهم صل وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. ባለፈው ሳምንት ያው ከረመዳን መቋረጥ በኋላ ስለ ታላቁ ኸሊፋ አሚር አልሙእሚኒን ዑመር ስለሳቸው እየተነጋገርን ነበረ። ብዙ አስገራሚ ነገሮች እንዳሏቸው በእውቀታቸውም ደግሞ ከፍ ያለ ደረጃ ላይ ይሄ ሸሪዓን የማወቃቸው እስልምናውን የማወቃቸው ነገር ደግሞ ከፍ ያለ እንደሆኑ እና አንዳንዴ በድፍረት የሚወስኗቸው ውሳኔዎች እንደው ከሌሎቹ ለየት እንደሚያደርጋቸው አይተን ነበረ። በተለይ ሰዎች ወንጀለኛው ሆነው እሳቸው ዘንድ ቀርበው በወንጀል ተፈርዶባቸው እንዲቀጡ አለመፈለጋቸው፣ ቢቻል ሰዎችን በወንጀል ከመጠርጠር በመልካም ነገር መጠርጠርና አንዳንድ የሰዎችን አይብም መደበቅ አስፈላጊ እንደሆነ አላህ የሰሩትን ስራ ጥሩ ያልሆነን ስራ ሰትሮላቸው ደብቆላቸው እያለ የእነሱን ጥሩ ያልሆነን ነገር ህዝብ ፊት ማጋለጥ የተወደደ ነገር እንዳልሆነ ሁሉ አይተናል። በተለይ አንድ አባት ልጁ እንዲድር ሲያደርግ የነበረውን ሂደት በፍጹም አጋፍጦ መስጠት እንደሌለበትና ያንን የሚያደርግ ከሆነ ለሌሎች መቀጣጫ እስኪሆን ድረስ ሊቀጣው እንደሚችል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንደዛቱበት አይተናል። እና እንደዛ እንዲሆኑ ነው ብዙ ጊዜ የሚመክሩት። የሚርባ አከዛ ተስናው ጥሩ ያሉ ነገሮችን ባለማሰራጨት። በመሰረቱ አንድ ሰው መጥፎ ስራ ሲሰራ ያንን መጥፎ ስራ ለተለያዩ ሰዎች ማድረስ በአንድ በኩል ጉዳቱ ሰዎች እነሱም ወንጀልን እንዲደፍሩ ይገፋፋቸዋል ይላሉ። እንዴ እገሌ እንዲሚሰራ ከሆነማ በተለይ ሰውየው ትንሽ ክብር ያለው ቦታ ያለው እና ሰዎች ከፍ አድርገው የሚያዩት ከሆነ እሱ እንዲህ ከሆነማ እንዴ እኔማ ከሱ የተሻልኩ ነኝ ማለት ነው፣ መለክ ነኝ ይላል። ስለዚህ ወንጀል ለመስራትም ያነሳሳሉ እና እንዲህ አይነት ነገሮች አይወደዱም። ሰይድና ዑመር በስህተት ህግን ከማስፈጸም ተሳስተው ወንጀለኛን ነፃ ማድረግን ይመርጡ ነበር። ተሳስተው ነው ያልኳት። አስበውበት ጥፋተኛ መሆኑ እርግጠኛ ተረጋግጦ ሳይሆን ሹብሃ የሆነበት ነገር ግልጽ የሆነ መረጃ ሳይኖረው በቃ ነገሩ ለመፍረድ ግልጽ ያልሆነ ነገር ላይ ቀጥታ ፍርድ ከመስጠት እንደው ነፃ ማድረግን ይመርጡ ነበር። እንዲህ አይነት ነገሮችን አይተንባቸው ነበረ። ዛሬ ያው አንዳንድ ነገሮችን ነው ስለ አሚር አልሙእሚኒን የሳቸውን ሁኔታ የምናየው። ያው ገረፍ እያልነው እንሂድ። ስለ ሰይድና ዑመር ስናወራ በጣም አንዳንዶቹ ነገሮች ከኛ አቅል ጋር የሚታመኑ አይነት ስሜትን አይፈጥሩም። ያለንበት ርቀት ማለት ነው። በተለይ እሳቸው አሚር አልሙእሚኒን ሆነው መሪ ሆነው ነገስታቶችን ሁሉ አንበርክከው በትልቅ የስልጣን እርከን ላይ ሆነው በወቅቱ ከፍተኛ ቁጥር ያላቸውን ሀገሮች በእሳቸው ስር ተንበርክከው ለኢስላም እንዲገብሩ ያደረጉ ታላቅ ሰው አንዳንዴ ዝቅ ብለው ከተለመደው ባህሪ ውጭ ስናያቸው የሚያደርጉት ነገር ብዙ እውነት አይመስለንም። እና ሰይድና ዑመር ቀላል ናቸው የሚባሉ ነገሮችንም በቸልተኝነት የሚመለከቱ አይደሉም። ሁሉንም ነገር ከስር መሰረቱ መመልከትና ማጥናት የሚወዱ አይነት ሰው ነበሩ። እንደተለመደው ሌሊት ይጓዛሉ። ዑመር ረዲየላሁ ዐንሁ ብዙውን ጊዜ ሌሊት ከተማውን ይዞራሉ። መዲና ላይ ጨለማ ብቻቸውን ያለምንም ተመልከት ሩሞችን ፉርሶችን አንበርክከዋል። እዛ አካባቢ ያሉ ነገስታቶች እንኳን ለበቀል ዑመርን መግደል ቢችሉ እኮ ይሞክራሉ። ያ ሁሉ የሆነ ግን ዑመር ረዲየላሁ ዐንሁ ሌሊት ብቻቸውን ይወጡ ነበር። ኖርማሊ እንደዚህ ጠባቂ ከለላ የሚያደርግላቸው የተለመደው አይነት ጋርድ ምናምን የላቸውም። እና አንድ ጊዜ በአንድ ሌሊት
እንደው መዲና ላይ ያሉ ሁኔታዎችን ለመሰለል ወጡ። ያው ከቤታቸው ወጣው ያስሳሉና እንደው በዚህ በጨለማ ውስጥ ምናልባት አንድ የተቸገረ ሰው ይኖር ይሆንና እንደው ችግሩን ልፍታለት በሚል እሳቤ ነው። ምናልባት እንግዲህ አስብ፣ ሌሊቱን ሊተኙ ይችላሉ፣ ሰዎች ያርፋሉ ከባህሪያቸው። ዑመር ግን በዚህ ሌሊት ተኝቼ የሆነ ችግር ሰዎች ላይ ደርሶ ያንን ችግራቸውን ሳልፈታ ባድር ነገ አላህ ረቡል ዒዘቲ ወልጀላል ፊት እጠየቃለሁ ብሎ ያምናል። እንግዲህ የስራ ሰዓት ባልሆነበት ሰዓትና እንደዚህ ያደርጉ ነበረ። ያጋጣሚ ነገር ሆኖ አንዷ ሴት እንደው ግጥም እየገጠመች እንደው ወቀሳ ቢጤ ታዜማለች። እንደው ያው ብሶቷን እያሰማች ነውና ባሏ ለረጅም ጊዜ ከሷ ርቋል በዘመቻ ምክንያት እና ትገጥማለች። እንደው ሌሊቱ ምንኛ የረዘመ ነው ትላለች። ያው ብቻዋን ስለሆነች ባሏ ናፍቋታል እና ረጅም ጊዜ ሆኗታል። እያገባህ ሚስትህን የምታዝብ በደንብ ስማ እና ሌሊቱ ምንኛ ረዘመ ትላለች። እንደው ለብቻዋ ነው መታወራው። ከጎኔ የሚያጫውተኝ የሆነ ወዳጅ የለም፣ እንደው የተኛውበትንም አልጋ እንዳላንቀሳቀሰው ከጎኔም ወዳጄ የለም። በአላህ እምላለሁኝ አላህ فوالله لولا الله لا رب غيره እንደው ከሱ ውጭ ጌታ የሌለው ጌታ አላህ ባይኖር ኖሮ እሱን ባልፈራ ኖሮ ማለቷ ነው። ይሄንን አልጋ በደንብ አድርጌ አነቃንቀው ነበር አለች። አንቀሳቀሰው ነበር፣ ያው ከሌላ ወንድ ጋር ማለት ነው፣ ባሏ የለም እና ነገር ግን ጌታዬን መኻፈተ ረቢ ያን እንዳላደርግ ግን ምን ያግደኛል? የጌታዬ ፍራቻ ወልሐያ የሱዱኒ ሐያም አላቸው። ጌታዬን እፈራለሁ፣ በዚህ በኩል ደግሞ ሐያ አየ اذا رفع الحياء ሰውየው በቃ ስብዕናው ይጠፋል ማለት ነው። ከላዩ ላይ ሐያኡ ከተነሳ ሐያም ደግሞ ይሄን እንዳደርግ አይፈቅድልኝም። የባል ለባልም ያለኝ ክብር እንደው የሱ አልጋ ላይ ያልሆነ ነገር አድርጌ ክብሩን መንካትም ደግሞ እንደው እንዲህ አይነት ነገሮችን እንዳላደርግ ይከለክለኛል። ያ ዝም ብላ ስታዜም ያ ብቻ የባሏ ናፍቆት ብቸኝነቱ ምን ያህል እንደጎዳት ታዜም ነበርና መጨረሻ ላይ ምን አለች? አሃከዛ የሁኑ على عمر وحشتنا እኛ ጭርታችን ብቸኝነታችን ዑመር ላይ እንደዚህ ቀላል ሆኖለታል ማለት ነው ማለት ዑመር እንዳሉ እንኳን አልአጣቀም። አላህ ለዚህ ነው አይ ዑመርን በቃ እንዲወጡም የሚያረጋቸው ማለት የሥራ ሰው ስለሆኑ እኮ ነው። እና ለሳቸው ደግ እና ወግበተ ረጁሊን እና ባሎቻችን ከኛ መራቃቸው እኛ ብቸኛ መሆናችን እንደዚህ እንደቀላል ነው ማለት ነው ዑመር ነገሮች እሱ ጋር የሚቀሉት ስትል ሰሙ። ዑመር ወዲያው ገባቸው። እንግዲህ ከዛ ብዙ ሰራዊት አላቸው ከፍተኛ ሀገራቶችን ብዙ ቦታዎች ላይ እና ከወታደሮቻቸው ውስጥ አንዱ የሰራዊት አባል እንደሆነ ገባቸው ከንግግሯና ሲነጋ ቀጥታ عند الصباح يذهب الى ابنته حفصه ودرجاتቸው حفصه ዘንድ ሄዱና ويسالها يا حفصه كم تصبر المرأة عن زوجها አየ መጠየቅ ያለበት የሚመለከተውን አካል ነው። አንዳንዱ ስለ ባል ሴት ይጠይቃል፣ ስለ ሴት ባል ይጠይቃል። ራሱ ሴቷ ከነገረችህ ራሱ ኒዕማ ነው። እንኳን አንተ ስለ አፈጣጠር ይለያያል እኮ ገባ። ሁሉም የራሱ የሆነ ተፈጥሯዊ እንትን አለው። ስለዚህ እሳቸው ሄደው ማን እንደጠየቁት ሐፍሳን ልጃቸውን ማለት ነው። አንዲት ሴት ከባሏ ተለይታ ምን ያህል ትዕግስት ማድረግ ትችላለች? አየ ወሳኝ ነው ማለት ነው በሰው ልጆች ህይወት ውስጥ። የዛን ዘመን ነው። አሁን ዘመን ማስበው ነገራቶች ሁሉ ከፍትፍት ያሉ እንደ ልብ የምትወጣ የምትገባበት ዘመን
እንኳን ባል ሚስት ኖሮ ሳይኖር እንኳን ሳይኖር ቀርቶ ኑሮም ነገራቶች ብልሽትሽት ያሉበት ዘመን አብሮ ሆኖም አልተቻለም እንኳን ተራርቆ ነው እና ያ ማፍራቻ ሐቂቃ አላህን የሚፈሩ ሰዎች በዛም ዘመን ይሁን አሁን የአላህ ፍራቻ ያላቸው ሰዎች ሁሌም ቢሆን ጥንቁቅ ናቸው ነገ አኺራቸውን ስለሚያስቡ ፈዋሂሾችን መጥፎ ነገሮችን አይዳፈሩምና ሐፍሳ ምን አሉ ተስቢሩ ሸህረን አንድ ወር ትዕግስት ታደርጋለች ወሸህረን ሁለት ወራትም ወፈላፋ ሶስት ወሮችም አንድ ሴት ከባሏ በመለየቷ ልትታገስ ትችላለች ወይንፈድ مع الشهر الرابع صبرها ከአራተኛው ወር ጋር አብሮ ትዕግስቷም ያልቃል አለቻቸው አሜሪካ የኖረ ሚስቱን ለአመታት ሀበሻ አዲስ አበባ ወይም ሌላ ቦታ ላይ የምናስቀምጥ ሰዎች በሙሉ አንዳንዱ ለአመታት አይሄድም አላህ ይሁን ያው ካልቻለ እየቻለ አንተ ችለ ይሆናል ኦኬ እሷን በምን ታውቃለህ በተለይ ደግሞ ወጣትነቷ ምናምን ለአመታት ከሷ ጎን ስትርቅ ያው የወጣትነት እድሜዋ በተለይ ከባሏ ጋር ማሳለፍ መዝናናት የሚገባትን ጊዜ እኮ ታቃጥልባታለህ ነገ ከብረ ህንጻ ገዝተ ቤት መኪናዎች ኑሮው እኮ ያን ህይወት ወደ ኋላ እኮ አትመልሰው በቃ ፋት ሊፋት ያንተ ገንዘብና ምቾት ያንን ጊዜ አይመልስላትም በራራ ማለት ነው አየላ ስለዚህ እኔ አይደል ያልኩት እኛ ብንፈራ ኪታብ አይፈራም ይላሉ ዑስማን እና ወዲያውኑ ዑመር ህግ አወጡ ቃኑን فيسن من فوره قانونا بأن لا يغيب في الجهاد جندي متزوج أكثر من 4 أشهر عند ወታደር በእሳቸው ውስጥ ሰራዊት ውስጥ አባል የሆነ ማንኛውም ጂሃድ في سبيل الله እኮ ነው ለዛው እነዚህ ሰዎች እኮ ጂሃድ ነው ዲያላይ كلمة الله لا የሰው ሀገር ናፍጣ ለመዝረፍ ወይ የሆነ ነገር ወርቀን ሊዘርፍ ምናምን ቀኝ ለመግዛት እኮ አይደል ዲያላይ كلمة الله في سبيل الله የሚወጡ ከአራት ወራቶች በላይ ከሚስቶቻቸው እንዳይርቁ ህግ አወጡ ቢያንስ 4 ወር የቆየ ወታደር ሚስቱ ጋር ተመልሶ አጃውን ፈጽሞ መሄድ አለበት كذا عمر بن الخطاب رضي الله عنه ويرسل الى زوج السيده يستدعيه من ودياو بفطنه የዛችን ሴት ማታ ለሊቱን ስትሰማ ሲሰማት ያደሩትን ባስቸኳይ ባሏ እንዲመጣላት ጥሪ አድርገው ከሰራዊቱ ተቀንሶ ወደ ባለቤት ወደ ሚስቱ እንዲመጣ አደረጉ እና እንዲህ ነበር አመራር እዚህ ደረጃ ነው ዘመኑስ ዘው ብሎ መሾም እኮ አይደለም ብርቅ ሰው አሁን ሰዓት እኮ እንደምንም ብሎ ከላይ መውጣት ነው የሚፈልገው ከዛ ይረግጣል ተወከላይ ያለ የመስጊድ እንኳን አንተ ነው እኮ በቃ ስልጣን ከፋቱ ሁሉም ነው ራይ መስጊድ ኮሚቴ ስትሆን ራሱ አንዳንዴ ሰው ጠቅላይ ሚኒስትር ምናምን እያለ ይተቻል ራሱ ታቻለው እኮ የቀበሌው እኮ አልተስተካከለም አዛም ያደረገ ቀበሌ ላይ መስጊድ ላይ አዛም ያደረገ ኮሚቴ ጠቅላይ ሚኒስትር ቢሆን ምን ሊያደርግ እንደሚችል ገምታል አልገባችሁም አባባኔ ሐላሉ ሲወራ እኮ ማለት ነው لا እንደዛ አይደለም እኔ እንለፎሽ አንዴ ጊዜ አንድ ሽማግሌ ሰውዬ ደግሞ እንደዚሁ ስሞታ ሲያሰማ ግጥም በግጥም ሰሙት አጋጣሚ ያ ደግሞ ሽማግሌው ሰውዬ አንድ ልጅ ነበራቸው በቃ የሚخدማቸው ምንም ይላቸው الذي طال غيابه عن ረጅም ጊዜ ከሱ ከአባትየው ርቋልና ويسأل عمر فيعلم انه هو الاخر في احد جيوش المسلمين አንድ ከሙስሊሞች ሰራዊት ውስጥ አንድ አካል ነበር ማለት ነው ያም ሰው እና فيستدعيه فورا باستقاي طرت كذا ግን ህግ አወጡ ثم يسن قانونا الا يخرج الى الجهاد من له ابوان كبيران الا بعد ابنهما
ትላልቅ እድሜያቸው የገፋ አባትና እናት ያለው ሰው የእነሱን ፍቃድ ሳያገኝ ጂሃድ ፊ ሰቢልላህ መውጣት የለበትም ብለው አወጁ። እንዳልኳችሁ እነዚህ ሰዎች ሰላም ለማምጣት ሰዎች ወደ ፍትህ ወደ አድል እንዲመጡ እኮ ነው ጂሃድ ፊ ሰቢልላህ የሚወጡ ሰዎች። ያም ቢሆን እናትና አባቶቻቸው የሚያገለግላቸው ኻዲም አጥተው እነሱ ሜዳ ላይ ሊወድቁ ግን አይገባም አሉ ዑመር ረዲየላሁ ዐንሁ። እዚህም ላይ ስንቶቻችንን ወላጆቻችንን ገና አዛ ያደርጉናል ብለን የምንሸሽ የምንርቅ እነዚህ ሰዎች ጂሃድ ፊ ሰቢልላህ ነው። እግረ መንገድ እኮ እንድናየው ነው። አንዳንዴ በጣም ቤተሰቡ አዛ ሲያደርገው አሁን አዲስ አበባ ላይ አንዳንድ ሰዎች ላይ ነበር እናትና አባቱን ያመጣና ያስቸግሩት ይመስላል። በቃ ምቾቱን የነሱት ወይ ሚስቱ ጋር አልተግባቡለትም። በቃ የሰለጠነ ይመስለውና መልሶ እዛው ገጠር ይልካቸዋል። አብሽሩ የምትፈልጉትን አደርግላችኋለሁ ይላል። ሌባ የሚፈልጉትንማ እዛው ከጎና አርጋ አልخدمኩም ውሸት ነው። ላ አልኢስላም በዚህ አይነት ደረጃ ነው ከፍ የሚለው። በተለይ እንዳልነው እናትና አባት ሲኖሩም በተለይ እድሜያቸው ከፍ ያለ ከሆነ አላህ ለወፈቀው ሰው ወላሂ እነሱን ማገልገል ምንም የሚያጎድለው ነገር የለም። ነገ ካጣሃቸው ምንም አታመጣምና ነው። እና እንዲህ አይነት ህጎችን ዑመር እየተከታተሉ ያወጡ ነበር። በቃ በነፃነት ነው እያንዳንዱ ሰው ምን ይፈልጋል የሚለው ነገር። ከልምድ አንፃር የተለመዱ ህግጋቶች አሉ። ነገር ግን የወጣ ህግ ስርዓት ማህበረሰቡን የማይጠቅምና የሚጎዳ ከሆነ መሻሻል ካለበትና ለማህበረሰቡ ጥቅም መዋል ያለበት ነገር ካለ አዲሱን ያመጡና ያን ይተውታል። የግድ ህግ የአላህ የመልእክተኛው ያጸደቁት ትክክለኛ ህግ የሸሪዓ እስካልሆነ ድረስ በሐሳብ ይሄ ኢጅቲሃድ እያደረክ የምታመጣቸው የምታስተዳድርበት መንገድ መሻሻል ካለበት መሻሻል እንዳለበት ያሳዩ ነበር ዑመር። ብቻ እንደ ሰዎች እንደ ظروፉ ሰዎች አስፈላጊ በሚሆንላቸው መልኩ ሰዎች መገልገል ባለባቸው መልኩ ነበር የሚሄዱት። ለሳቸው አይደለም። ለምሳሌ አንድ ወታደር እኮ ከሰራዊቱ ተቀንሶ ሲመጣ እንደ ሰውኛ ካሰብኮ ክፍተት ያመጣል አይደል? ላ ግን እዚህ እናትና አባቱ ወይ ደግሞ ሚስቱ በዛ እየተሰቃየች ባልን በማጣት ልጅን በማጣት ወላጅ እየተሰቃየ የአላህን ዲን ሊረዱ አይችሉም። እዚህ ጋር ሌላ ጉዳይ አለ ማለት ነው። ኢዘን ለሁሉም ሐቁን የሚሰጡ አይነት መሪ ነበሩ። طيب ስለዚህ እያንዳንዱ ሰው ነፃ መሆን አለበት። አንድን ሰው አስቸግረኸው አስርበኸው አስፈራርተኸው አስረኸው ነፃ ሆኖ ማንነቱን እንዲገልጽ ማድረግ አትችልም ይሉ ነበር ዑመር ለእነሱ ለሚሾሟቸው ሰዎች ትዕዛዝ በሚሰጡበት ሰዓትና አንዳንዴ وهو يأمر قوات جيوشه أن لا ينزل بجندي عقابا حتى يطلعوا من الدرب قافئين أي ሁሉንም ነገር በቦታው መሆን አንዳንድ ጊዜ ሰራዊታቸው ባለበት ቦታ ላይ ለምሳሌ ከሀገራቸው ወጥተው ሌላ ሀገር ላይ ለትግል ይሄዱ ይኖራሉ። ሰራዊቱ ጥፋት ቢያጠፋ እንኳን በጠላት ወረዳ ላይ እንኳን ሆኖ ጥፋት ቢያጠፋ መቅጣት የለባችሁም እያሉ ትዕዛዝ ይሰጡ ነበር አሉ ዑመር። አሁን የተለያዩ ትዕዛዛቸው እንዴት እንደሆነ ግልጽ ነው። አንድ ወታደር ጥፋት ቢያጠፋ ያንን ጥፋት የፈጸመው በሚኖርበት አካባቢ ሳይሆን ጂሃድ ፊ ሰቢልላህ በሄደበት በጠላት ወረዳ ላይ ይሆናል። ኢዘን እዛ ላይ ቅጣት ያጠፋውን ጥፋት እኮ ማንኛውም ሰው ይቀጣል። ላኪን አንድ ሰው ጥፋት በሚያጠፋበት ሰዓት اذا ارتكب جندي خطأ ما فليتحقق الواقع وليتحدد المسؤولية ማጣራት አለበት፣ ኃላፊነቱንም መወጣት አለበት። አንድ ሰራዊት ጥፋት በሚያጠፋበት ሰዓት አለቃው የጦሩ መሪ ጥፋቱን ሊያጠና ይገባል። ላኪን توقيع الجزاء والعقوبة يظل مرجعا حتى يغادر الجندي بلاد الأعداء ቅጣቱ ግን የት ነው የሚፈጸመው? እዛ ከጠላት አካባቢ ሩቆ ከሄደ በኋላ ነው። ويعود إلى وطنه ወደ ሀገሩ ከተመለሰ በኋላ ነው ይላሉ። ለምንድን ነው ብለው ጠየቋቸው ዑመር ይሄንን ረዲየላሁ ዐንሁ።
ويعلل أمير المؤمنين قرار هذا بالخوف من أن يلحق الجندي بالأعداء أنت كفتن يقطعت اميدر سبتكو هنا ያንን ሰራዊት አባል በጥፋቱ ልትቀጣው ብትል ካስፈራራኸው ሄዶ ከጠላት ጋር ሊቀላቀልና ያንተ ደጋፊ መሆኑ ቀርቶ ሌላ ለጠላት ሌላ ኃይል ሊሆን ይችላል። ኢዘን ጠላት ጋር ሄዶ ሲቀላቀል ደግሞ እንደ አንድ ወታደር አይደለም፣ እዚህም ያለውን ሚስጥር አሳልፎ ይሰጣልና ብዙ ኪሳራ አለው ይላሉ። ويأوي إلى صفوفهم إذا أنزل به العقاب هناك እዛው ባለበት ቦታ ላይ ቅጣቱንም ብታደርሱበት በኢማኑ ጠንካራ ያልሆነ ከሆነ እዛው ከጠላት ሰራዊት ጋር ሊቀላቀል ይችላል የሚልም ህግን ያወጡ ነበር ዑመር። ፈጣን ናቸው። ነገራቶችን የሚያዩበት መንገድ በጣም ይገርማል። ሁሉንም እንደ ሁኔታው ነው። ዝም ብሎ በአንድ አቅጣጫ ብቻ አይሄዱም። ነገራቶችን እንደ ቦታው አስፈላጊነት ነበር ዑመር ረዲየላሁ ዐንሁ የሚያዩት። ለዛም ደግሞ እያንዳንዱ መሪ መስተካከልና መዘጋጀት እንዳለበትም ያስተምራሉ ማለት ነው። አንድ ጊዜ ደግሞ ምን ተከሰተ መሰላችሁ? ሁለት ወጣት ልጆች ገና ሲጋር ሲን እድሜያቸውም ገና ህፃናት የሆኑ ከሙዘይና ግመል ሰርቀው በስርቆት ወንጀል ተይዘው ተጠርጥረው ወደ ሰይድና ዑመር ዘንድ መጡ። ዑመር ሲያዩዋቸው ሰዎቹ ተጎሳቁለዋል። እንደው ፊታቸው የከሳ ሰውነታቸው እንደው መጠጥ ያለ አይነት ሆነባቸው ሲያዩዋቸውና መን ሰይዱ ሃኡላ አሉ። የእነዚህ ልጆች ወይ እነዚህ ሰዎች ወጣቶች አለቃቸው ማን ነው አሉ። በየጎሳቸው አለቃ አላቸውና ማን ነው እነዚህ ኃላፊነቱን የሚወስደው ተጠያቂያቸው ማን ነው አሉ ዑመር። قالوا حاطب ابن ابي بلتع ነው አሏቸው። حاطب ابن ابي بلتع ስለ حاطب ابي بلتع ታሪክ መቼም ብዙዎቻችሁ ታውቃላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ እንዲከፍቱ በነበረበት ሰዓት የተከሰቱ ክስተቶች حاطب ابن ابي بلتع الي به አምጦት አሉ ዑመር ረዲየላሁ ዐንሁ። እስኪ ጥሩትና ወደኔ ባስቸኳይ فلما جاء حاطب سأله انت سيد هؤلاء የነዚህ ሰዎች ኃላፊ አንተ ነህ አሉት። قال نعم يا امير المؤمنين አዎ እኔ ነኝ አንቱ ያ امير المؤمنين ነው ያላቸው። ዑመር ምን አሉ? እነዚህ ሰዎች እነዚህ ልጆች ለለቀድ كنت انزل بهم العقاب ሰርቀዋል፣ በዛ በወንጀላቸው ቅጣት ልፈጽምባቸው ነበር፣ ቅጣቱን ላወርድባቸው ነበር አሉ። ላኪን ዝም ብዬ ሀያቸውን ሸክላቸውን ሳይ እነዚህን ሰዎች እንዲራቡ እንዲጎዱ አድርጋችኋል፣ አስርባችኋቸዋል። ለዚህ ለቀርጃው ተራቡ ሰረቁ፣ ርቧቸው ሰረቁ። ወለን ينزل العقاب الا بك እነዚህ ሰዎች ተጠያቂ አንተ አይደለህም አሉ። ቅጣቱን አንተ ላይ ነው ማሳረፈው አሉት። ثم سأل صاحب الناقة ገመሉን ባለቤትም ጠየቁት። ያ ሙዘኒ كم تساوي ناقتك ስንት ያወጣ ነበር ያው ገመል አሉ። قال 400 400 አላቸው። ዑመር لحاطب قال اذا فاعطيه 800 800 አድርገህ ክፈል አሉት። ለማን? ለሐጢብ። ማን ነው ሐጢብ? የነዚህ ልጆች አለቃ መሪያቸው። ያው ገመሉ የሚያወጣው 400 ነው። ዑመር ስንት አዘዙ? 800 ማን እንዲከፍል አዘዙ? حاطب ابن ابي بلتع ثم قال للغمان ከዛ ዞርና ወጣቶቹን አዩአቸውና ምን አሉ? اذهبوا ولا تعودوا لمثلها ሄዱ፣ ዛሬ ነፃ አድርጋቸዋለሁ፣ ሁለተኛ ግን ወደዚህ አይነት ጸያፍ ስራ እንዳትመለሱ አሏቸው። ለምን እጃቸው አይቆረጥም? ለምን እንዲያዩንም? ዑመር ያዩት ነገር አለ ማለት ነው። እና ዑመር ንግግራቸው ምናምን የሚያስተላልፉትን ነገር ዝም ብለን ከተከታተልን ካጠናን በሚገርም ሁኔታ ነው ትዕዛዝን የሚሰጡት። ጀግንነትን፣ ግልጽነትን፣ ብዙ ትርጉሞችን ይዘው እናገኛቸዋለን። ከነገና ደግሞ ትልቅ ዓላማ ይኖራቸዋል።
እያንዳንዱ ነገር ሲያስተላልፉ ዝም ብሎ ለጊዜያዊ እይታና ሰዎችን ለጊዜያዊ ፍላጎት ማርኪ አይደለም፣ ረጅም እቅድ ያለውና ግብ ያለው ሆኖ ይገኛል። እና እያንዳንዱ ንግግራቸው ላይ ስንከታተል ዑመር የሚገርም ነገር ነው የሚታይባቸው። ለዚህ እኮ ነው ኺላፋውን በሚሰጣቸው ጊዜ አሚር አልሙእሚኒን ተብለው ከአቡበክር ሲዲቅ በኋላ ስልጣኑን ሲይዙ ምን ነበር ያሉት? ለን يغير الذي وليت من خلافتكم شيئا من خلقي እኔ በእናንተ ላይ መሾሜ ከእኔ ስብዕና ማንነት ላይ ምንም የሚጨምረው ነገር የሚለውጠው ነገር የለም ማለት። ባለስልጣን ብትሆን ምንም አይለውጥም። ለዛውም በጣም ብዙ ሀገሮችን በበላይነት ምድር ላይ በዛ ወቅት ላይ ዑመር ያንን አካባቢ ሲመሩ እንዳልኳችሁ ፉርሶቹም ሩሞቹም ታላቅ የነበሩ በአለማችን ላይ የነበሩት ኤምፓየሮች ነበሩ። እነሱ ሁሉን አንቆጥቁተው በእግራቸው ስር በእስላም ስር እንዲተዳደሩ እንዲሰጡ ያደረጉ ታላቅ መሪ። አሁን ሰዓት አታይም እንዴ ትላልቅ ሀገራትን እንመራለን የሚሉ ሰዎች የሚመሩበት መንገድ ስታይ አንዳንዴ አይቃ ብቁ ናቸው፣ ብቁ እንዳልሆኑ ኖርማሊ በደንብ ይገባናል። ብቁ ባይሆን ግን ብቁ አለመሆናቸው ብቻ ሳይሆን ተራሰው የማይሰራውን አይነት ስህተትና ንግግራቸውን እንኳን አይጠብቁም። እንሰማለን አለ ተሰሞኑን ተራ አንድን ትልቅ ሀገር የሚመራ መሪ አይደለም የዕቁብ እንኳን ሊቀመንበር ዕቁብ ወይ እድር የሚያስተዳድር የቅሬ ኃላፊ እንኳን እንደዛ አይናገርም። እንደዚህ አይነት ነገሮችን እነዚህ ሰዎች ስልጣን ከመያዛቸው በፊት ከታላቁ ዑመር ህይወት ምን እንደነበረ ቢያውቁ ለነሱ ይጠቀማሉ። ግን ማን ያድርስላቸው ችግሩ? አያውቁም እኮ እንዲህ አይነት መሪ እንደነበረ። انما العظمه لله وحده ታላቅነት ከፍታ የበላይነት በብቸኝነት የአላህ ነው አሉ ዑመር። ገና እኮ ስልጣኑን ሲይዙ ነው لن يغير الذي وليت من خلافتكم شيئا من خلق يعني ያው ዑመር ነኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየነበሩ ያሉት ያ ታዛዡ ምስኪኑ የአላህ ባሪያው ዑመር ነኝ፣ አሁንም ያው ነኝ። እና አዘመ ታላቅነት የማን ነው? ለአላህ ነው። وليس للعباد منها شيء ለባሮች ከታላቅነት ምንም የላቸውም። የበላይነት ታላቅነት የአላህ ነው። ስለ ገንዘብ ሲያወሯቸው አንድ ጊዜ ويحدثهم عن المال فيقول الا اني ما وجدت صلاح هذا المال الا بثلاث እንደው ስለ ገንዘብ ከጠየቃችሁኝ ከሶስት ነገሮች እንደው የገንዘብን ጥቅም አላየም አሉ። ወይም የገንዘብ ጥቅም አይገባኝም አሉ። ከስንት ነገሮች ሶስት ነገሮች ብቻ ላይ ነው እንደው የገንዘብ ሰላሁ የሚታየኝ አሉ። ጥቅሙ أن يؤخذ من حق የመጀመሪያው በሐቅ መሰብሰብ ነው። በሐቅ መሰብሰብ ነው። ከየትም ፍጪው ዱቄቱን አምጪው የለም። በስነ ስርዓቱ መፍጨት አለባት ዱቄቱን ስታመጣ። በሰለፎቻችን እኮ ታሪክ እኮ ሚስቶቻቸው ባሎቻቸው ሲወጡ ሐላልን ነገር ከስበው እንዲመጡ ነው እኮ የሚነግሯቸው። እና نصبر على الجوع እንደው ይሄ ብንራብ ብንቸገር እሱ ላይ ትዕግስት ማድረግ እንችላለን። ከአላህ ቅጣት ግን የአላህ ቅጣት በሚወርድበት ሰዓት አንችለውም ይላል። ሰውነታችንም ስብናችንን መሸከም አይችልም የአላህን ቅጣት። اذا عمر እንዳሉት اني ما وجدت صلاح هذا المال الا الا بثلاث ان يؤخذ من حق ويعطى في حق በሐቅ መሰብሰብ በሐቅ ላይ ማውጣት። በሐቅ ላይ ገንዘብ ምን አገባ ይላል አንዳንዱ እኮ። አሁን በዚህ ዘመንማ ይሄ ቲክቶክ ፌስቡክ ምናምን ላይ ትሰማለህ ገንዘብ ነው ብሎ ይበትናል። የተወሰኑ ሰዎች እኮ ነው እንኳን አይቻለሁ ስማቸውን መጥራት አይመጥንም ብዬ ነው። እና وأنفقوا مما جعلكم مستخلفين فيه ገንዘብ በመሰረቱ እኮ ያንተ አይደለም፣ አንተ ሙስተخلف ነህ፣ ተሿሚ ነህ ነው የሚለው አላህ። እናንተን በሾምኩባችሁ ሹመኛ ባል ሙስተخلف ያደረኳችሁን ከዛ ገንዘብ ላይ ስጡ ነው የሚለው። وأنفقوا مما جعلكم مستخلفين فيه አላህ ነው ያን የሰጠህ። ሲሰጥህ ደግሞ በስነ ስርዓቱ ሐቁን ጠብቀህ እንድታወጣ ነው። اذا
በሐቅ መሰብሰብ በሐቅ መንገድ ላይ ማውጣት የኔ ነው ብለህ እንደፈለክ መበተን መርጨት አይቻልም የፈለክበት حرام ላይ ማውጣት ነው አይቻልም ምን አገባ ይላል ሰው ላያገባኝ ይችላል ግን አለ ሶስተኛው ويمنع من باطل አላስፈላጊ ባልሆነ ነገር ላይ ደግሞ باطل ላይ እንዳይወጣ መከልከል አላ وانما انا في مالكم هذا كوالي اليتيم እኔ እሳቸው እንግዲህ የሙስሊሙን ቤተል ማል ገንዘቡ ተሰብስቦ የሚመጣውን ገንዘብ ሹመኛ ናቸው እኔ በእናንተ ገንዘብ ላይ ልክ የቲምን እንደሚያስተዳድር ሰው ነኝ አሉ የቲምን የሚያስተዳድር ሰው እኮ አሳድጎ ምን بالمعروف ይላል ቁርአን በስነ ስርዓት ሳታባከንባቸው ያሳደግ መመገብ መጠቃቀም የምችልበት መንገድ አለ ልክ እንደ የቲም አስተዳዳሪ ነኝ ان استغنيت استعففت አካል አስፈለገኝ በራሴ መብቃቃት ከቻልኩ استعففت በቃ አልጠገም ወደዛ ራሴን ጥብቅ አረጋለሁ وان افتقرت اكلت بالمعروف አጥቼ ግን ከተቸገርኩ ግን ያው የሚያስፈልገኝን ብቻ በማንሳት እጠቀማለሁኝ ይላል ዑመር ቃላቸው በሙሉ እነዚህ እያንዳንዳቸው የተናገሯቸው ነገሮች ብዙ ትርጓሜ ይኖራቸዋል አንድ ጊዜ እና እያንዳንዱንም ሰው ሐቅ ደግሞ ይሰጣሉ ويقول في كلمات والله واذا በጣም የሚገርም ንግግራቸውስ من اراد ان يسال عن القران ስለ ቁርአን በተመለከተ የቁርአንን ሁኔታ መጠየቅ የፈለገ ሰው فلياتي ابي بن كعب በጣም ታዋቂ ነበሩ من كتاب الوحي ናቸው እና ابي بن كعب ጠይቁ ይሉ ነበር ዑመር ومن اراد ان يسال عن الفرائض ስለ እንትኖች በተመለከተ ደግሞ የሚጠይቅ ማወቅ የሚፈልግ ሰው ደግሞ فليأتي زيد بن ثابت በዚህ ላይ ጥሩ ዕውቀት አላቸውና ዘይድን ይጠይቅ ومن اراد ان يسال عن الفقه ስለ فقه ደግሞ መጠየቅ የሚፈልግ ሰው ካለ فليأتي معاذ بن جبل معاذ ደግሞ በዚህ በጣም የተካኑ ናቸውና معاذን ጠይቁ አሉ ومن اراد ان يسال عن المال ገንዘብን በተመለከተ መጠየቅ የሚፈልግ ሰው ካለ فليأتيني ودني يمطى فإن الله جعلني له خازنا وقاسما على في አድርጎ የሾመኝ እኔን ነው እንዳከፋፍልም ስልጣኑን የሰጠኝ እኔን ነው ያው ተሾሞ የለ ስለዚህ መጠየቅ ትችላለህ የሰው ልጅ በመድር ላይ እኮ እንድትጠይቀው ከማይፈልገው ነገር ትልቁ ምንድነው ገንዘብ ነው ለመስጊድ አዋጣ አንዳንድ ብር እየተባለ ከተደጋገመበት የሰውዬ አይተውንም እንዴ ይላል ያ ይበል መሰብሰብ ነው ኸይርም መስራት ነው አንዳንድ ሰው ደግሞ ጥሎበት ሰው ኸይር ሲሰራ እንደው የመሰሰቱ ብዛት ደሙ ይፈላም ይኖራል እኮ ታውቃላችሁ ውስጡ እንትን ይላል መስጠት አይችልም ሰው ሲሰጥ ደግሞ ያያል ሊሰጥ አይሆንም ስለዚህ ባይሰጡ ለሱ ረፍት ይሰጣዋል እየሰጡ ቢለቢቱ ያሸማቀቀዋል ውስጥ ገንዘብ ይላል መስጊድ መምጣት አያስፈልግም ይላል ውስጡ እኮ ያቺ ነገር እኮ ነው እንዲህ የሚያስብለው ይገባናል ገብተናል ሁላችን እንዲህ አይነት ነገር ካለን ሁላችንም ላይ ራሳችን አንዳንድ ጊዜ የሆነ ነገር ሰዎች ሲያስተምሩ አይተ ከሆነ ምን ማለት እኔን ለማለት እኮ ነው ይላል አንዳንድ ሰው አይ ዛሬ ፈጠለ አሁን አንተ ነው ታዲያ ለማን ነው ማለት ነው ቁጭ ብለህ እየሰማህ ቁርአኑ ለሁላችን ለአንተ ነው እኮ ካለብህ ራስህን ማረም ከሌለብህ ደግሞ ራስህን ፈትሸህ ደግሞ ማስተላለፍ ነው እንዲምታደርጉ ተጠንቀቁ ሲባል ካለብህ ይሄ ነገር አላህ ዘንድ ያስጠይቃል ነው እንጂ ምን ለማለት ፈልጎ ነው ያ አንተ ነው ስማል ዳራማን ይፈልጋል እና እንዲሉ ነበር ዑመር ገንዘብን በተመለከተ እኔ ባዲ ስለዚህ አከፋፍላለሁ ቤተል ማል ከዚህ ከሙርኮ ከምናምን ተሰብስበው የሚመጡ ብዙ ገንዘቦች አሉና ኢኒ ባዲኡን ቢአዝዋጅ ረሱልላህ ሰለላሁ ዐለይሂ ወሰለም ፈሙጢሂን
መጀመሪያ በነብይ ሰለላሁ ዐለይሂ ወሰለም ባለቤቶች ነው የሚጀምረው ቅድሚያ ከበይተል ማል ገንዘብ የምሰጠው ለእነሱ ነው አሉ ለምን የታላቁ ነብይ ባለቤት ሚስቶች ናቸው ኡማሃቱል ሙእሚኒን የሙእሚኖች እናቶች ናቸው ቅድሚያ ሊሰጣቸው ሊከበሩ ይገባል ثم المهاجرين الاولين الذين اخرجوا من ديارهم واموالهم ለዲናቸው ሲሉ ሀገራቸውን ገንዘባቸውን ቤተሰቦቻቸውን ጥለው በመጀመሪያው በስደት የወጡትን ከዚያ ለነሱ የመጀመሪያ ስደተኞች ለነሱ ነው አሉ ثم الانصار ከዛም ሙሃጅሮቹ ከመካ ለኢስላም ሲሉ ገንዘባቸውን ሀብታቸውን ቤተሰባቸውን ጥለው የሸሹ ወደ መዲና ይመጡ እና ከዛ ደግሞ ለአንሳሮች الذين تبوؤوا الدار والايمان من قبلهم እዛ መዲና ላይ ተመቻችተው እስልምናን ተቀበለው አዘጋጅተው የጠበቋቸውና የተቀበሏቸው የሆኑት ለነሱ ነው አሉ ثم من اصر الى الهجره ከዛ በኋላ ቀጥሎ ወደ ሂጅራ ፈጥኖ የመጣ እስራ الى العطاء ቀድሞ ለእምነቱ ለእስልምናው ሲል ሀገሩን ለቆ ይወጣ እኛም ፈጥነን ለሱን ሰጣን ومن ابطا عن الهجره ابطا عن العطاء ሲንቀራፈፉ ወደኋላ ያለ ሰው በስጦታም እናንቀራፈፍበታለን አሉ ጀዛአን ወፋቃ ያው በተግባር ይሉንታ ምናምን የሚባል ነገር የለም ሁሉም በሐቁ ነው የሚሰጠው ማስመሰል ምናምን የለም የሰው ሐቁን ስታከብርለት ጥሩ ታዛዥ ይሆናል አንዳንዴ እኮ ሸም ነው የሚገባውን ተታ አንተ እሱን ተታ ሌላውን ስታስቀድም اذا እንደዛ የሆኑ ሰዎች فلا يلومن رجل الا እንግዲህ ለኢስላም ሲባል ቅድሚያ መንቀሳቀስ ሲኖርበት ወደ ኋላ የቀረሰው ያው መሳፈሪያውን ፈረሱን ግመሉን ይውቀሳሉ ለምን አልተነሳም እና ለኢስላም ሲሉ ቅድሚያ የለፉ ሰዎች ባሉበት ለኔ ቅድሚያ አይሰጠኝም ብሎ ራሱን መውቀስ ካለበት ይውቀስ እንጂ እኛን ሊወቅሰን አይችልም ነው ቢወቅስም አንሰማውም አሉ ዑመር እና ገንዘብን ሲያከፋፍሉ ويقول في توزيع الثروة إني حريص على ألا أدع حاجة إلا سددتها ما اتسع بعضنا البعض بمن تشلو لك ያለንን ገንዘብ እንሰጣለን አሉ ዑመር የያንዳንዱን ሰው ጉዳይ ለመፈጸም የምንችለውን በሙሉ እናደርጋለን ያን ለማድረግ ደግሞ እኔ ጉጉ ፍላጎቱም አለኝ አሉ ካልቻልን ግን እንግዲህ አፋፈን ከፋፈን እርስ በርስ መደጋገፍ ነው ከአቅም በላይ በሚሆንበት ነገር ላይ አይሆንም አሉ طيب ዑመር ለሰራዊት አዛዦቻቸው ምናምን የሚጽፏቸው ነገሮች ምናምን ብዙ ነገሮች አሏቸው በቀጣይ እናያለን ዛሬ ሌሎችን አንድ ሁለት እንደው ያጋጠሟቸው ነገሮች ስለሳቸው ስናወራ በጣም ብዙ ገራሚ የሆኑ ከሰውኛ እይታ ውጪ የሆኑ ነገሮችን እናያለን እና የዑመር ፈዳኢል ተነግሮ አያልቅም ስለሳቸው ማንነት ስብዕናቸው ዑመርን ከሚጠቀስላቸው ነገር አንዱ فهو يجلس حيث انتهى به المجلس ለምሳሌ ሲገቡ ሰዎች ተሰብስበው ከሆነ የደረሱበት ቦታ መጨረሻ ነው የሚቀመጡት አለቃ ነኝ በሚል ወደፊት አይመጡም አሚር አልሙእሚኒን ሻም ይሄ ምናምን ምትሉን ሀገር በሙሉ መካ መዲናን አልፎ ሌላውን ሀገር ያስተዳድሩ የነበሩ ሰው ለራሱ ለሳቸው ተብሎ ፊት ለፊት ላይ የሚዘጋጅና የሚቀመጥ ቦታ አይደረግም የለም አይፈልጉም وهو ينام حيث يدركه النوم እንቅልፋቸው ከመጣ ዑመር የትም ቦታ ላይ ይተኛሉ فوق الحصير في داره ቤታቸው ላይ እንኳን አንዳንዴ ይሄ ምንድነው ይሄ ሰሌን የሚባል ነገር አለ ከዘንባባ ምናምን የሚሰራ ከዛ እሱ ላይ ነበር የሚተኙት او فوق الرمال تحت ظل النخيل አንዳንዴ ደግሞ ሜዳ ላይ ከሆኑ እዛው አሸዋ ላይ ይሄ ዘንባባውን ተንተርሰው ጥላ አድርገው ከሱን ዝላ አድርገው ከሱ ስር ተጠልለው ይተኙ ነበር መሬት ላይ ዝም ብለው አንዳንዴ እሳቸውን ለማናገር ከሌላ ሀገር የሚመጡ ልኡካኖች ዑመርን ፈልገው እዛ ቦታ ሳይዋቸው ማመን ያቀታቸዋል ለዚህ እኮ ነው ሐከም ተዓደልት ያሏቸው እንደው ስትፈርድ በቃ በስነ ስርዓት አረክ ከዛ በፈለክበት ተኛለህ አሏቸው ዑመር ረዲየላሁ ዐንሁ
እንዲህ አይነት ሰው ነበሩ ለራሳቸው ለግል ብለው የሚይዙት ነገር አልነበራቸውም የሚበሉትም እንደማንኛውም ከፍ ያሉ ሰዎች ጋር አይመጣጠንም በጣም የወረዱ ነገሮችን ነበረ የሚመገቡትና ስማቸውን ሲጠሯቸው ዑመር ሲሏቸው ደስ ይሏቸው ያ አሚር አልሙእሚኒን ያ ኸሊፈተ ይሄ ከፍ አድርጎ በዛ አይደለም وهو سعيد هنا اسمه امرأة او غلاما عند ست ويهون وطات يا عمر سلاቸው عمر ደስ ይላቸው وهو في سعادة لو علمها ملوك الارض لحسدوه عليها እንደው ምድር ላይ ያሉ ነገስታቶች እሳቸው ውስጣቸው የሚደሰቱበትን ደስታ ቢያውቁ ኖሮ ያሐስዷቸው ነበር እንዲህ ሲጠሩ እንኳን ውስጣቸው ይሰማቸው حين يرى عجوزا تحمله مثال አንድ ጊዜ አንዲት አሮጊት እንትን ተሸክማ ያዩዋታል ምንድነው ዘንቢል ይዛት ሄዳለች እና ከበዳት መሸከሙ ወደዋ حمله فيتقدم منها ويحمل عنها بعض الطريق عمر ዝም ብለው ሲያዩዋት እንደከበዳት አውቀዋል ቀበል ያደረጓትና ላግዝሽ ብለው እና ኋላ መጨረሻ ላይ የሆነ ንግግር ስትናገር ዑመር ሳቁ ተቀበለው እቤቷ ሲያደርሱላት ويضحك ملء نفسه وهو يسمعها تقول له شاكرا እያመሰገነቻቸው የሆነ ቃልን ስትጠቀም ዑመር ሳቁ أثابك الله الخير يا بني الله መልካምን ነገር ይክፈልህ ልጄ ሆይ አለቻቸው إنك لا أحق بالخلافة من عمر كعمر سانت ነበር ስልጣኑን መያዝ የነበረበት አለቻቸው ما كان تعرف أنه عمر መሆኑን አታውቅም ሳቸው እኔ ነኝ አይሏትም መርሐባ ብለው ይሄዳሉ እንደው አንተን ነበር የሙስሊሞችን ጉዳይ መምራት የነበረበት ዑመር والله አንተና ሐቅ አለቻቸው አንድ ሌሊት እንደዚህ እንደ ጀውላ ያረጋሉ ብለናል አይደል ጀውላ من جولاته التي كان يخرج فيها وحيدا እቻቸው ይወጣሉ ከተማውን እየዞሩ ያዩታል والناس نيام ተኝቷል ሰዎች ليطمئن على قومه እስቲ እንዴት ነው ያለው ህዝቡ በቃ ሰላም ነው ችግር አለ በቃ ሙጥመኢን ለመሆን ራሳቸውን ለማረጋጋት ወይብላ ያውን ዘመን አይታል አሁን እዚህ እንኳን አሜሪካ ምናምን ስታይ እኮ በዛ አሁን እዛ ማስሪያ አይደል ትልቅ ቤት ነው ግቢያቸው እኮ በመኪና ነው በእግር እኮ አዞረውም ብረቱ መግቢያው ያለው እንትን አይታል የመግቢያው በሩ ከበሩዎች ከእንደገና ይሄ እንደዚህ ተደርድሮ ዘለል ግባ ብትል እንኳን አፍንጫ ፈርድም የሚያበላህ ብረት እንደ እንትን ምንድነው እንደ ሚሳኤል ይመስላል እንዲህ አድርገው አታዩም እንደ እኔ ብቻ ነው ማለት አታዩም እንደዚህ አለ በየቦታው በተለይ ወደዚህ ወደ ዋይት ሃውስ ምናምን እነሱ ያሉበት ቦታ ላይ ስታይ እንደዚህ ግብብሌ በሩ እንኳን ቢከፈት እሱ እንዲህ ብሏል ተርታ ብረቴንም ያህል ቤት ሄዳለ ኸው ፍራቻ እኮ ነው ለምን ዛሊም ስለሆኑ ነው በፍትህ አይፈርዱማ ሐቅን ከሰጠው የሁሉንም ሐቅ እኮ እንዲህ አይነት ችግር አይመጣም ለምን ትፈራለህ ቀራላችሁ እና ዑመር ግን ብቻቸውን ይወጣሉ እና ሌሊቱን እዚህ ያለውን ችግር ከዛ በኋላ ከመዲና ወጣ ባለ ጫፍ ላይ አንድ ጎጆ ያያሉና የሆነች ሴት ስታቃስት ይሰማሉ ከዛ ፈጠናሉና ጠጋ አሉ አንድ ሰው ከጎጆ ውጭ ላይ ቁጭ ብሏል ይህ ሰው ሚስቱ ውስጥ ላይ የምታቃስተው ምጧ መጥቶ ነው ልትወልድ لكن وعلم انها تعاني كرب المقام ነገር ግን وليس مع احد የሚያግዛት ምንም ሰው የለም ብቻዋን ሌሊት ላይ سبحان الله يا الله እንስራ አየ እንደዚህ በማረጋቸው የሆነ ኸይር አገኙ ማለት ነው لان الرجل وزوجته من الباديه وقد ከገጠር አካባቢ የመጡ ናቸው ባልየው ሚስቱ አጋጣሚ እዚህ ሲደርሱ መጡም መጣ ምን አለ ብቻቸውን እንግዳ ናቸው ዑመር ገባቸውና ሁኔታው በፍጥነት ወደ ቤታቸው ተመለሱና ለሚስታቸው ምን አሉ وقال لهم لزوجته ام كلثوم بنت الامام علي يا انت امام علي ልጅ ሆይ አሉ ام كلثوم هل لك في مثوبه ساقها الله اليك እንደው አላህ ወዳንቺ አራውጦ ያመጣልሽን መልካም ስራ አጅሩን ለመሰብሰብ ዝግጁ ነሽ አለ
አይ ደስ አይልም። ቤት ገብተህ እንዴት ነው ሽኬ አሪፍ ዶላር ልስ አቅላን አዙረህ እኮ ነው አንተም የዞርከው። አትገዛውም በዛ የሰው ልጅን ስብዕና። ንግግሩን ሰማ ሀለኪ እንደው አላህ ወደ አንቺ አራውጦ ያመጣውን ወደ አንቺ ያመጣልሽን አጅር ለመሰብሰብ ለመውሰድ ዝግጁ ነሽ? አጅር قالت خيرا مرحبا خيرا እሺ قال امرأة غريبة አንዲት እንግዳ ሴት ምጥ ይዟት አብሯት ማንም ሰው የለም አላት። ዑመር ለባለቤታቸው አሉ قالت نعم እንጂ مرحبا አንተ ፍቃደኛ ከሆንክማ እንሂድ እኔሽ ብያለሁ አሉ። ከዛ በኋላ ዑመር ሄዱና የሚያስፈልገው وقام فأعد من الزاد والماعون ይሄ ቀለብ ምግብ ምናምን ማዘጋጃት ያዙ። ما تحتاج اليه الوالده من دقيق ዱቄት ይሄ ቅባት ምናምን ነገሮች እንደቅቤ አንዲት ሴት ስትወልድ በቃ ለሴቷ ስትወልድ የሚያስፈልጋትን የምግብ አይነት የላቸውም እና የሆነች ቁራጭ ጨርቅ ደግሞ ልጁ ሲወለድ የሚጠቀለልበትን ከቤት ያዙና ሐመል አሚር አልሙእሚኒን ተሸከሙ። ምን እንቀድ ትከሻቸው ላይ ምንድነው ይሄ ድስት በል በአንድ በኩል ዱቄቱን ተሸከሙና ለሚስታቸው ኢትባዒን ተከተይኛሉ እኔ መራሻለሁ። ከዛ እሳቸው እየሄዱ ተሸክመው ዑመር አሚር አልሙእሚኒን አንተ ማንነት ስብዕና እኮ አይወርድም። ይሄን በመስራት ስብዕና ትልቅነት ያለው እኮ እዚህ ውስጥ ነው። አታይም እንዴ በጣም ትልቅ አድርገህ የምትቆልላቸው ሰዎች በሆነ ነገር ሲወድቁ መጀመሪያም ትልቅ አልነበሩማ። አለባበሱ፣ አካሄዱ፣ ንግግሩን አይተ ዘንጦ ስታየው ሀብቱን የሚነዳውን የሚገባበትን እየወጣ ሲናገር ስታየው ትልቅ ይመስላል። ላኪን ባዶ ነው ውስጡ። በአላህ ፍራቻ በኢማን በምን የተገነባ አይደለም። ኢዘን ስብዕና የሚመጣው ከተግባርህ ጋር ነው። ችግር የለውም እና ተሸከሙ። ዑመር ተሸክሞ መሄድ ማለት ክብራቸውን አይነካውም። ከዛ በኋላ ተከታትለው ሄዱ። እዛ ጎጆ ጋር ደረሱና ሚስትዮን ግቢ አሏት። ገባ ኡሙ ኩልቱም ገቡ። የዑመር ኢብኑ ኸጣብ ባለቤት ሴቷን ሊረዷት ማለት ነው። ምጥላይ ናቸው። ከዛ አሚር አልሙእሚኒን ፈየጅስ ኻርጅ አልኩኽ ወየንሲቡ ዑመር ግን ከውጭ ሆኑና ይሄ እንደ ጉልቻ አለ አይደል ምጣዱ ጉልቻ መትከል ጀመሩ። ጉልቻ ከድንጋይ ከምናምን ምግብ ሊያበስሉ እኮ ነው። ከዛ ምጣዱን ላይ ያረጉና እሳት ጭረው ያቀጣጥላሉ በዛ ጨለማ። አላህ እንደው ከሳቸው በኋላ የመጡ መሪዎች እንደው ምን ይሉ ይሆን? ከዛ እሳት አነደዱ። ለሴትዮዋ ምግብ መስራት ጀመሩ። እንደው ባልየው በሩቅ እንደው በመገረም እያየ ያመሰግናቸዋል ዑመር እንደሆነ አቅ ولعله كان يحدث نفسه هو الآخر بأن هذا العربي الطيب أولى بالخلافة من عمر ምናልባት ይሄም ሰውዬ እኮ እንደው እንዲህ አይነት ሰላማዊ ጥሩ የሆነ አረብ ሰውማ እንደው ኸሊፋ መሆን የነበረበት ይሄ ነበር ይል ይሆናል አለ በውስጡ። አልተናገረውም እንጂ ጥሩነቱን ሳይ فجأة صدح አሁን ከጎጆ ቤት ውስጥ አጋጣሚ ጮኸት ሰሙ። ለቀድ ሴትዮዋ በሰላም ወለደች፣ ልጇን ተገላገለች። ከዛ የዑመር ኢብኑ ኸጣብ ባለቤት ሲናገሩ ከውስጡ ነው من داخل ድምጻቸውን ከፍ አድርገው ያ አሚር አልሙእሚኒን በሽር ሳሂበከ ቢጉላም እዛ ጓደኛህን ወዳጅህን አላህ ወንድ ልጅ ሰጥቶታል አበስረው ያ አሚር አልሙእሚኒን። ሰውየው ከዋለ ውጭ በልጁ መወለድ መሰለህ እንዴ? መውለድ ለምዷል። እያዋለደ ዝቅ ብሎ አመዱን ውፍ እያለ እሳት እየጫረ ምግብ የሚሰራው ማን ነው? አሚር አልሙእሚኒን አሊ ዑቀል። እሱ ዑመር እኮ እየሄዱ ለሊት እንዲህ ሲያደርጉ እኮ እሳቸው መሆናቸውን እኮ አይገልጹም። አይተሃል እዚህ ሰላም አለይኩም አወከኝ አይ ማን
ሱብሃንአላህ አይ በቀደም የሆነ አንዱ አጋጣሚ እንዴት አታውቀኝም ማለት ነው። አላህ ካወቀ አይበቃም። እንደዚህ እኮ ነው አይደለም እንዴ? እንዴት እገሌ ይባላለሁ ግን አላውቅም። ያ ወላሂ እዚህ ቦታ አላውቀውም ቦታውን እርፍ አድርጎ ብታቆም እንደዚህ እና በጣም ደነገጠ አራቢዩ በጣም አፈረም። ከዛ የሆነ ነገር ሊናገር አሚሩል ሙእሚኒን ሊል ፈለገ፣ ግን ምላሱን ያዘው፣ ከንፈሩ አልቻለም፣ ተንተባተበ። ለመናገር እንኳን ከበደው። لأن أمامه ያንን ስራ የሚሰራው ዑመር ረዲየላሁ ዐንሁ አሚሩል ሙእሚኒን ያን ስራ እንደሚሰሩ እኮ ጧት ለማንም አያወሩ፣ ሚስታቸው እንኳን አታወራም፣ እንዲወራም አይፈለግም። የሰራውን ኸይር በሙሉ አላህ ይወቀው። ያመጣ መዘርዘር መተርተር ከዚሁ ያበቃልሃል፣ ችግር ነው በኋላ። እና በጣም ተደሰተ፣ በጣም ግን ተገረመና ሰውየው ተነሳ ሊያግዛቸውና ዑመር ፈይሽር ረጁል አንብቂ መካነ አብሽር ቁጭ በል እዛው አለ። ዑመር ነኝ የቅድሙ ዑመር የአሁኑም ዑመር አንድ ናቸው። እኔ አሚረል ሙእሚኒን ከመሆኔ በፊት ያወከኝ አሁን አሚረል ሙእሚኒን መሆኔን ካወክ በኋላ የምታውቀውም ዑመር ያው አንድ ዑመር ያው ዑመር ነው። ስላወከኝ ለኔ የተለየ ክብር ልትሰጠኝ አይገባም። ቁጭ በል እዛው አብሽር አትቸገር ማለት ላቱራ አብሽር አትጨናነቅ። ከዛ አሚሩል ሙእሚኒን ልክ ደሳ አነሱና ያ የሰሩትን ምግብ በዛ ፍጥነት ወደ በሩ ሄደው ለሚስታቸው ሰጡ። ያጂ አሏት አጥዕሚ الأم واشبعها በደንብ እስክትጠግብ እችን እናት አብያት አሉ። ربما ዑመር እኮ የዛኔ ተርቦ ይሆናል፣ አትጠራጠር። ቤታቸው ያለው በእርግጠኛ ያቺ ብቻ ልትሆን ትችላለች፣ ሌላ ላይኖር ይችላል። ከባለፈው ብዙ ታሪክ አይተናል አይደል? ኡሙ ኩልሱም ገብታ አብልታ ያቺ ወላዷ ሴትዮ ስትጠግብ የተረፈውን አምጥታ ለዑመር ኢብኑ ኸጣብ ድስቱን ሰጠቻቸው፣ ውስጡ የቀረውን ምግብ አድርገው እና ዑመር ያንን አመጡና ለዛ ለባልየው ለአዕራቢዩ አቀረቡለትና ወየቁሉ ለኩል ወሽባ ብላ እስክትጠግብ አሉት። فإنك الكسعة ليتم ሙሉ እኮ ቁጭ ብለህ ያለ እንቅልፍ ነው ያደርከው አሉት። ዑመር ተኝተው ነው ያደሩት። አይ ኃላፊ ስትሆን ያንተ ድካም አይደለም ይታየ፣ ያንተ ድካምማ ኃላፊነቱን ስትሸከም ነው የተቀበልከው። ያንተን ድካም ከሰዎች ጋር ያወዳደርክ አቦ አሁንስ አበዛችሁት እኔ እየደከመኝ ካልክ ማን ያዛለ ቶ ማስፈራራቱ እኮ አይጠበቅብን። ለምታገለግላቸው ሰዎች ግን የነሱ ድካም ሊሰማ ይገባል። እና ወአነይት ከثيرا ብዙ ተቸግረሃል ደክመሃል ቁጭ በል ብላስ ያሉ ثم ينصرف زوجته بعد ان يقول الرجل አብልቶ አጠጥቷቸው ከዛ ባለቤታቸውን ይዘው ከመሄዳቸው በፊት ምን አሉት? اذا كان صباح الغد فاتيني بالمدينه ነገ ጠዋት ሲሆን መዲና ያለሁበት ቦታ ድረስ ናለኝ لآمر لك من بيت المال بما يصلحك የሚያስፈልግህን ወጪህን ከቤት المال አዝልሃለሁ አሉ። ለልጅህም ደግሞ ሐቁን ተወልዷል፣ በእስላም ላይ ሐቅ አለ፣ ገንዘብ የቤት المال አለ፣ ለልጅህም የሚገባውን ክፍያ እንፈጽምለታለን። ስለዚህ ጠዋት ወደኔ መዲናና አሉ። رضي الله عنه عمر وإنه الحق ما قاله الرسول صلى الله عليه وسلم عنه لم أرى عبقريا يفري فرية فهو بالنبي صلى الله عليه وسلم إهنن بلو نبرا سناتك على لو عمر من بلو نبرا نبي صلى الله عليه وسلم بحديث لاي وإنه عبقري قالوا عبقري مالت ጀግና በቃ በሁሉ ነገር ላይ ጠንቃቃ ይሆንና ቆይ
لم أرى عبقريا يفري فريه. المعنى الإجمالي نبي صلى الله عليه وسلم بهنا وقت لا إهن الحديث تناقرون حديث الشريف صلى الله عليه وسلم سل عمر تالاك النت سيناقروا من رؤيا طويلة لليت بزو ياجو تصفى على تاريخ نبرنا في شأن أبو بكر وعمر بدنس قداي لا سيناقروا من النبي صلى الله عليه وسلم عمر من عروت عبقري نهل. العبقري هو الرجل الكامل يتمولى سو مالتنا القوي أنكارا حيل الحاذق الذي لا يقدر أحد على عمل مثل عمله من شدة ذكائه. عنده مانين يوم سو يسو يميسراون عينت سرا لسرا يمايشل بتشنيا سو مالتنا بسراو سراون سيسرا دمو صدت بمادرب. وأصل الكلمة نسبة إلى عبقر وهو موضع كانت العرب في الجاهلية تزعم أنه مسكن للجن لو يامنوا بتنبره يقالاتو عم سرارتنا عبقري نوالنا يفري فريه يفري أي يقطع ويشق فريه أي قطعه سراون بدن بادرغو تنقق ادرغو يمي سراسو عليه. المعنى الإجمالي يفري فريه أي يعمل عمله ويقطع قطعه. خلاصة المعنى لم أرى أحدا في قوته وذكائه وحسن إدارته بهايلهم فتان بفتنتهم بزي بجنزابيهم بما استدادروا تنكارم وبتم ما ننمسو على يهو مالو النبي محمد صلى الله عليه وسلم أو إتقانه للعمل كما يفعل عمر سران سي سرا دقمو إتقانا درقو سدت درقو يمي سرا عند عمر أينت سو على يهون يمال إهن ميلو مانو نبي محمد صلى الله عليه وسلم. وقد تحقق ذلك في خلافة عمر رضي الله عنه حيث كانت إنجازاته وعمله في الدولة الإسلامية إنجازات غير مسبوقة لما فيها من عظمة. عند تبالو مستاتشو اسمناون خلافون يزو مسلم معبرس بمياستر الدروسات ما نم كساتشو بفيتم كساتشو بوهالام لفسمون يما يشلون تلك سكت عصاكتو يهدو ታላቅ ሰው ናቸው። ለዚህም ነብይ ሰለላሁ ዐለይሂ ወሰለም ለም አራ አብቀሪየን የፍሪ ፈሪየሁ ብለው ሲናገሩ ምን ያህል ነብይ ሰለላሁ ዐለይሂ ወሰለም የዑመርን ውስጣዊ ማንነትና ኃይል እንዳወቁ ያስረዳናል። አላህ በሰማነው እንጠቀም ያድርገን። ሐቂቃ ያው እነዚህን ትምህርቶች ስንማር ብዙ ጊዜ ይላሉ ስንሰማ በተወሰነ መልኩ ራሳችንን እንድንቀርጽ ነው መለስ እንድናረግ መቼም ዑመር እንሆናለሁ ብለህ እንዳትሞክረው እንደ ፈንድተህ ነው የምትቀረው መንገድ ላይ አይሆንም። ግን ቢያንስ ግን መሆን የሚገባንን ነገር መሆን ግን እንችላለን። በዘመኑ ያለ ጥሩ ሙስሊም መሆን ግን እንችላለን። አላህ የሚፈልገው አይነት ሙስሊም መሆን ግን እንችላለን። ይሄ ሁሉ መሪዎች እንዲህ አይነት መሪዎች ነበሩን እኮ ነው ዋናው መልእክት። እንዲህ አይነት በቃ እኛ ውስጥ ኩል የሆኑ በቃ ስማቸውን ለመስራት እንኳን ከኛ አቅም በላይ የሆኑ መሪዎች ናቸው እንደነ ዑመር እና አቡበክር ሌሎችንም ስናይ እና እንደዚህ አይነት ታሪኮችን ስናይ ወደ ስግብግብነት ራስ ወዳድነት ዓለማዊነት ከመሆን ወጥተን እንዲሁ የሚከባበር ለሙስተቅበል ለወደፊት ህይወቱ የሚያስብ የአኺራው ጉዳይ የሚያስጨንቀው የሙስሊም ወንድሞቹ የእህቶቹ የሀገሩ ጉዳይ የሚያሳስበው አይነት ስለ ምድራችን ስለ ስብዕና ስለ ሰው ልጆች ህይወት የሚያስብ አይነት ሰው እንድንሆን ነው አላህ የሚፈልገው። ይሄን ታሪኮች ስናይ ለግል ህይወታችን የምንጨነቅ ሰዎች አይደለም እንደው ችግር ሆኖብን እንጂ አላህ ሐቂቃ ሰዎች ያድርገን። እንደው አላህ የሚፈልገው አይነት ሰዎች አላህ ያድርገን። የምንሰማውን ታሪክ በተወሰነ መልኩ ያ ረቢ እኛንም የምንለወጥበት አላህ ያድርገን። ሐቅን ሰምቶ ከሚከተሉ ውሸትን አውቀው ከሚርቁ ሰዎች ውስጥ አላህ ያድርገን። اللهم اجعلنا من الذين يستمعون القول فيتبعون احسنه. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. لا إله إلا أنت سبحانك إنا كنا ظالمين. ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا ولا منا ولا معنا شقيا ولا مطرودا ولا محروما يا رب العالمين. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا ولا منا ولا معنا شقيا ولا مطرودا ولا محروما يا رب العالمين.
ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك.